The album is called Holy F. Holy. No, it's called Holy. Okay, all right. Well, let me. The President of the United States can openly talk about የአገሪቱ ፕሬዝዳንት ስለ እግዚአብሔር በግልጽ ይናገራሉ። ግን እግዚአብሔር ምንድነው? ምን እያላችሁ ነው? ኢየሱስ ከሞት ተነስቷል ወይስ በውሃ ላይ ተራምዷል ብላችሁ ታምናላችሁ? እያሉ በፈጣሪ ላይ ያሾፋሉ። ምንም እንኳን እግዚአብሔርን ብታውቁትም እንደ አምላክነቱ አላከበራችሁትም ወይም ምስጋና አላቀረባችሁለት። እግዚአብሔር የፈጠራችሁ ለክብር ቢሆንም እናንተ ግን ለዚህ ዓላማ አልኖራችሁ፣ ኃጢአት ሰርታችኋል። አንዳንዶች ስለ ሃይማኖታችሁ ግድ አይሰጠኝም፣ መጽሐፍ ቅዱስ ስለሚለው ነገር መስማት ሰልችቶኛል ይላሉ። ኃጢአተኛው የሰው ልጅ ግን ለምን ከእግዚአብሔር ጋር መዋጋት ይፈልጋል? ዮሐንስ ምዕራፍ 3 ከቁጥር 19 ላይ ብርሃን ወደ ዓለም እንደመጣና ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን እንደወደዱ ይናገራል። ይኸውም ፍርድ ነው። በዚህ ቪዲዮ ላይ በእግዚአብሔር ቅዱስ ስም በማሾፋቸው ምክንያት የፈጣሪ ቁጣና ፍርድ ወዲያውኑ የቀመሱ 5 ሰዎችን ክስተት እናሳያቸዋለን። ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ ጀምሩት። በመጀመሪያ ብራንደን ሮበርትሰን የተባለ የግብረ ሰዶማውያን አክቲቪስትና ራሱን የቃሉ አገልጋይ አድርጎ የሚሾም የሐሰት አስተማሪ እናያለን። እሱ በኢየሱስ በቡዳና በመሐመድ ውስጥ ያለው መንፈስ አንድ ነው ብሎ ያስተምራል። አልፎ ተርፎም ዮሐንስ ምዕራፍ 11 ላይ ኢየሱስ አልዓዛርን ከመቃብር ሲጠራው ግብረ ሰዶማውያን ማንነታቸውን ይዘው እንዲወጡ ወይም ካማውት እንዲሉ እንደ መጥራት አድርጎ ይተረጉመዋል። አልዓዛር በጨለማ መቃብር እንደታሰረ ሁሉ ክርስቲያኖችም የኤልጂቢቲ ሰዎች ማንነታቸውን ደብቀው እንዲቀመጡ ያደርጋሉ በማለት ቃሉን ያጣምማል። ኢየሱስ እንደ ዘረኛ የነበረና በኋላ ንስሐ እንደገባ አድርጎም በመሳል ይዘብታል። That is not a sign of God's judgment, okay? ቀጥሎ ደግሞ ዓለማዊቷ ኮሜዲያን ሄዘር ማክዶናልድ በኢየሱስ ላይ ስታሾፍ ምን እንደገጠማት እንይ። እሷ በመድረክ ላይ ሆና የኮቪድ ክትባቶችን ማበረታቻዎችን ሙሉ በሙሉ በመውሰዷ ብዙም ተጉዛ ኮቪድ እንዳላገኛት ገልጻለች። ኢየሱስ በጣም ይወደኛል በማለትም ስታሾፍ ወዲያውኑ መድረክ ላይ ወድቃ የራስ ቅሏ ተሰንጥቋል። አንዳንዶች ኢየሱስ ገፍቶሽ ቢሆን ኖሮ አወዳደቅሽ እንደዚህ አይከፋም ነበር ሲሉ ተችተዋታል። ሌላው ደግሞ ራሱን ፓስተር ብሎ የሚጠራና ነገር ግን የእግዚአብሔርን ቃል የሚያጣመም ሰው ነው። መጽሐፍ ቅዱስ በ1500 ዓመት ውስጥ በተለያዩ ሰዎች የተጻፈ ስለሆነ እርስ በርሱ ይጋጫል። ቃሉ በእግዚአብሔር መንፈስ የተጻፈ አይደለም ብሎ ያስተምር ነበር። ይህን ካለ በኋላ ብዙ ሳይቆይ ይህ ሰው የሚያገለግልበት ታሪካዊ ቤተክርስቲያን በመብረቅ ተመትቶ ሙሉ በሙሉ አመድ ሆኗል። ታዋቂው ዩቱበር ሎጋን ፖል የክርስቲያን ጓደኞቹን እምነትና የኢየሱስን ስም ካቃለለ በኋላ ተከታታይ የሆኑ አስከፊ ሳምንታቶችን እንዳሳለፈ እሱ ራሱ ይመሰክራል። የሰዎችን ሃይማኖት ስታሾፉ መጠንቀቅ አለባችሁ በማለት ኳታር ውስጥ በነበረበት ጊዜ ያጋጠመውን ይናገራል። ከባድ የምግብ መመረዝና የካሜራ መነጠቅ፣ የጉዞ ማስተጓጎልና የአልኮል መመረዝ ገጥሞት እንደነበረና የእግዚአብሔር ቁጣ ለመጀመሪያ ጊዜ ያየውበት ያኔ ነው ሲል ተናግሯል። በ2023 በብራዚል በተደረገው ሰይጣናዊ ትርኢት አንድ ሰው የሰይጣንን ልብስ ለብሶ ኢየሱስን በከዘራ ሲገርፍና ሲያሰቃይ ተመልካቾቹ በደስታ ያጨበጭቡ ነበር። ከዚያ ክስተት በኋላ የተፈጠረው ነገር ግን እጅግ አስፈሪ ነበር። ደቡብ ምስራቅ ብራዚል ክፉኛ የመታው ከባድ ጎርፍና ዝናብ አካባቢውን አጠለቅልቆት ቢያንስ 46 ሰዎች ሞተዋል። ሙሉ በሙሉ መንገዶች ፈርሰዋል። ወደ 800 የሚጠጉ ሰዎችም ቤት አልባ ሲሆኑ ከ1700 በላይ የሚሆኑ ደግሞ ተፈናቅለዋል። የእግዚአብሔር ቅዱስ ስም አይዘበትበትም፣ አይሰደብምም። ዛሬ በእግዚአብሔር ላይ የሚያሾፉ ሰዎች የፈጣሪን ፈጣንና ዘላለማዊ ቁጣ ለማግኘታቸው የእግዚአብሔር ጸጋ ውጤት ነው። መጽሐፍ ቅዱስ በሕዝቅኤል ላይ እግዚአብሔርን የሚያሾፉ በዚህ ምድር ላይ መከራ እንደሚቀበሉ፣ ነገር ግን ዋናው መከራ የመጨረሻው የእግዚአብሔር ቁጣ በክፋት ሁሉ ላይ ሲፈስ እንደሆነ ይናገራል። እግዚአብሔር መልካም ነው፣ ፍጹምና ጻድቅ ስለሆነ ክፋትንና ትዕቢትን ይጠላል። መጽሐፍ ቅዱስ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰውም የሚዘራውን ያንኑ ያጭዳል ይላል። ፍርድ እየመጣ ነው። ኃጢአትን የሚያርሱ ክፋትን የሚዘሩ ያንኑን ያጭዳሉ። በኃጢአት መቀጠልና ክፋትን መዝራት መጨረሻው ጥፋት ነው። ነቢያት እንዳሉት ንፋስን የዘሩ አውሎ ንፋስን ያጭዳሉ፣ ስንዴን ዘርተው እሾህን ያጭዳሉ ሲሉ ተናግረዋል። በእግዚአብሔር ለባመፀው በዚያ ዓለም ውስጥ ያለው ብቸኛው ተስፋ የኢየሱስ ክርስቶስ ወንጌል ብቻ ነው። አዲስ ፍጥረት ሊያደርገን የሚችለው የመንፈስ ቅዱስ ኃይል ብቻ ነው።
ሁላችንም ኃጢአት ብንሰራም የዘላለም ቅጣት ቢገባንም ኢየሱስ ክርስቶስ በእኛ ምትክ መከራን በመቀበሉ ከእግዚአብሔር ጋር ሰላም እንዲኖረን አድርጓል። ስለዚህ መዳናችንን በፍርሃት በመንቀጥቀጥና በደስታ እንፈጽም። ይህ ቪዲዮ ካበረታታችሁ ሌሎችም የእግዚአብሔር እውነት እንዲያውቁ አጋሩት። ከዚህ አገልግሎት ጋር አብራችሁ ለመሆንና ህብረት ለማድረግ ሰብስክራይብ አድርጉ። አስተያየታችሁንም አስቀምጡልን። ክብር ሁሉ ለኢየሱስ ብቻ ይሁን። እግዚአብሔር ይባርካችሁ። ይህ መንፈሳዊ እይታ ነው።